በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። እንኳን ለሊቀ መላእክት ቅዱስ ገብርኤል ወርኃዊ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ መታሰቢያ በዓላት በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ዝግጅቱን እንድትደግፉ በአክብሮት እንጠይቃችኋለን። እንዲሁም ለቻናሉ አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። የኅዳር ድርሳነ ገብርኤል። ሐሰት የሌለበት እውነተኛ፣ ንፍገት የሌለበት ለጋስ፣ ምርኮኞቹን ከምርኮ የሚመልስ፣ ሕሙማንን ከደዌ የሚፈውስ፣ ለጌትነቱ ምስጋና የሚገባው፣ እኛን ከጥፋት ለማዳን ችሎታ ያለው፣ በአካል ሦስት በአኗኗር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የመልካም ዜና አብሳሪ የሆነ በኅዳር 19 ቀን የሚነበብ የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው። የጸሎቱ ኃይል ከአገልጋዮቹ ከሁላችን ጋር ይኑር ለዘላለሙ አሜን። እመቤታችን በቤተ መንግሥት ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው ካሴሩ በኋላ ማርያም ካለችበት ቤተ መቅደስ በደረሱ ጊዜ መላእክት ከሰማይ ወደ እሷ ሲወርዱ አዩ። የቤተ መቅደሱም ጉበና መቃን እንደ እሳት ሲነዱ በተመለከቱ ጊዜ ፈርተውና አፍረው በየወገናቸው ወደ መጡበት ተመለሱ። ዳግመኛም በዚህ በኩል ሳይሳካላቸው ቢቀር በስራይ ወይም በመድኃኒት እናጥፋት ብለው ተመካከሩ። እንደ አባታቸው እንደ ሰይጣን ቅናት አድሮባቸዋልና በስራይ ገድሏት ወይም ያጠፏት ዘንድ ከተማከሩ በኋላ መጥቁል የተባለ ስራየኛ ወይም መድኃኒተኛ ጋር ተዋዋሉ። እሱም ለዚህ የተንኮል ሥራ እንዲተባበሩት 370 አጋንንትን ጠርቶ 70 ላሞች ለመሥዋዕት አቀረቡላቸውና በድንጋይ ጸጸፍ ላይ አርደው ሥጋውን በሉ፣ ደማቸውንም ጠጡ። ከዛም ከመድኃኒተኛው ከመጥቁል ጋር እመቤታችን ወዳለችበት ቤተ መቅደስ ሲሄዱ እመቤታችን ማርያም ሊገድሏት እንደመጡ ባወቀች ጊዜ የመላእክት አለቃ ገብርኤል ሆይ ወደ እኔ ና አለች። ዳግመኛም መድኃናኤል፣ ሕያውታኤል፣ ተርበታኤል፣ አውፃኤል፣ ሁኤል፣ ዝኤል፣ ግኤል በማለት ወደ እግዚአብሔር ጸለየች። በዚህን ጊዜ ቅዱስ ገብርኤል እጅግ በሚያስፈራ የእሳት ሰይፍ ይዞ መጣና መጥቁልን ከ370 አጋንንት ጋር አንድም ሳያስቀር አጠፋቸው። ከዚህም በኋላ ካህናተ አይሁድ እመቤታችን ማርያምን ቤተ እግዚአብሔር ታረክሽብናለሽ፣ ከዚህ ውጭልን ባሏት ጊዜ የመላእክት አለቃ ቅዱስ ገብርኤል ዳግመኛ መጥቶ የዳዊት ልጅ ሆይ ሰላምታ ይገባሻል፣ ነይ ውጭላቸው፣ አይዞሽ አትፍሪ፣ ሁልጊዜ ከአንቺ ጋር ነኝና ብሎ ነገራት። በኋላ ከእሷ ተሰወረ። እነሱ ግን ይህ ሁሉ ሲሆንና መልአክም ከእሷ ጋር ሲነጋገር አያውቁም ነበር። ዳግመኛም እመቤታችን ማርያም የክቡር ማርቲያኖስ አገር በሚሆን በሊባኖስ ተራራ ላይ በነበረችበት ጊዜ ቅዱስ ገብርኤል ወደ እሷ ወርዶ የዳዊት ልጅ ድንግል ሆይ ሰላም ላንቺ ይሁን ብሎ ሰላምታ ከሰጣት በኋላ ተነስተሽ ወደ ምድረ ግብጽ ሂጂ አላት። እመቤታችን ማርያም ከዚህ በፊት ሄሮድስ ያደረሰብኝን መከራና ስቃይ ሁሉ ታውቃለህ፣ ልጄንም እኔንም ሊገድሉ እንደነበረ ታስታውሳለህ።
ታዲያ እንዴት ይሆናል ባለችው ጊዜ እግዚአብሔር ካንቺ ጋር ስለሆነ አትፍሪ፣ አንዳችም የሚያገኝሽ ክፉ ነገር የለም ብሏት ወደ ሰማይ አረገ። ከዚህ በኋላ እመቤታችን ወደ ግብፅ ሀገር ሄዳ ከአንዲት ሴት ዘንድ በደረሰች ጊዜ ሴትዮዋ እመቤታችንን ስለሰደበቻት ምድሪቱ ተከፍታ ሴትዮዋን ዋጠቻት። እመቤታችን ማርያም ከዛች ሴት ቤት ገባችና 4 ወር ከ5 ቀን ተቀመጠች። በዚያም እንዳሉ መልአክ ለዮሴፍና ለማርያም ተገልጾ ከዚህ ተነስታችሁ ወደ ሌላ ስፍራ ሂዱ ስላላቸው ተነስተው ሲሄዱ ግብፃውያን ባዩአቸው ጊዜ ዮሴፍን ይዘው ደበደቡት። በዚህ ጊዜ እመቤታችን በዕብራይስጥ ቋንቋ ስትጸልይ የመላእክት አለቃ ቅዱስ ገብርኤል እጅግ የሚያበራ የእሳት ፍላጻ እንደያዘ መጥቶ ማርያም ሆይ በመዓልትም ቢሆን በሌሊት ካንቺ ጋር ነኝና አይዞሽ አትፍሪ አላት። ማርያምም ግብፃውያን በዮሴፍ ላይ መከራ አጽንተውበታልና ፈጥነህ እርዳኝ አለችው። መልአኩ ምድሩን በክንፉ እየመታ ከመሬት ወደ ላይ 49 ክንድ ያህል ከፍ ብሎ በመሄድ ዮሴፍን የደበደቡ ቁጥራቸው 99 የሚሆኑትን ሰዎች በሰይፍ አጨዳቸው። ከዚያ ወደ ዮሴፍ ተመለሰና ዳሶ ካዳነ በኋላ ወደ ድንጋዩ ጸፍጸፍ ከዮሴፍ ጋር ሂዱና ያንን ድንጋይ ከንዳው ወይም መትረው አለው። እሱም ቢከነዳው ቁመቱ 109 ስፋቱ 39 ክንድ ሆነ። ያችንም ድንጋይ አንስቶ ቢወረውራት ካረፈችበት መሬት ላይ እንደ ገንዳ ሆነች። ከዚህም በኋላ ከነሱ ተሰውሮ ወደ ሰማይ አረገ። ከዚህም በኋላ እመቤታችን ስትሄድ ቁመቱ 300 ጎኑ 49 ክንድ የሚሆን ዘንዶ ከሚኖርበት ቦታ ስትደርስ ከዚህ ከአውሬ ያድናት ዘንድ ወደ እግዚአብሔር በጸለየች ጊዜ ቅዱስ ገብርኤል የእሳት ሰይፍ እንደያዘ ተገለጸላትና ማርያም ሆይ የማደርገውን ተመልከቺ እንጂ ፈጽሞ አትፍሪ አላት። ሰይፉንም መዘዘና ዴጋ ዴጋ ዲያጋ በዳቦ የሚሉት ቃላት ጠርቶ በሰይፉ ላይ ምራቁን ተፋና ያንን ከይሲ ያስነካው ከ17 ክፍል ላይ ተሰነጠቀ። ከዚያም ታላቅ ዘንዶ ሆድ ውስጥ ጥቁር አሞራ ወጣና ገብርኤልን ዘለፈው። መልአኩም በእጁ እንደ ወፍ ያዘውና ከመቤታችን ጋር ትከራከር ዘንድ ምን ስልጣን አለህ በማለት ኃይሉን ቢያሳየው የአርኩስ መንፈስ ያለ ጊዜ አታጥፋኝ ሲል ስለተማጸነው ለቀቀውና ወደ ሰማይ አረገ። ዳግመኛም ቅዱስ ገብርኤል በድንገት መጥቶ ማርያም ሆይ ሰላምታ ይገባሻል፣ የእግዚአብሔርም ሰላሙ ካንቺ ጋር ይሁን በማለት ተነሽና በጸሎትሽ ከመቃብር የወጡትን ተመልከች አላት። በክብር የሚተካከለው ቅዱስ ሚካኤል በዘመነ ብሉይ የእስራኤልን ልጆች መራቸው እንደነበር እንደዚሁ ቅዱስ ገብርኤልም በእግዚአብሔር ቃል አርሳቦን ያሴርቦን ዳኖ ዳን ብሎ ባህርን አዘዛት። ባህሯም ግራ ቀኝ ተከፈለችና መንገድ ሰጠች። እነሱም በባህሩ መካከል አለፉ። ወንድሞቻችን ሆይ እመቤታችን ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን ኢየሱስ ክርስቶስን ከሷ መወለድ ያበሰራት እሱ ነውና። እንግዲህ እሱም እንዴት እንደሚያከብራትና በችግሯ ጊዜ እንደሚራዳት ለኛም እንዲሁ በችግራችን ጊዜ ፈጥኖ ይድረስልን። ጸሎቱና በረከቱ ከወዳጆቹ ከሁላችን ጋር ለዘላለሙ ይጠብቀን፣ አሜን። ዮሴፍና ኒቆዲሞስን እንደረዳቸው የሚናገር የቅዱስ ገብርኤል ታምር ይህ ነው። በረከቱ ሁላችንን ይጠብቀን፣ አሜን። ከላይ ስማቸው የተጠቀሰውን ቅዱሳን ሄሮድስ በጽኑ ቅጣት እንዲቀጡና እንዲገደሉ ባዘዘ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደና በብርሃናዊ ክንፉ ሰወራቸው። በዚህን ጊዜ በዚያ ቦታ ብርሃን መላ፣ የጥሩ ሽታም መዓዛ መጣ። ቅዱስ ገብርኤልም እንዲህ ሲል ተናገረ። የመጥምቁ ዮሐንስን ራስ ከአመፀኛዋ ሄሮድያ ነጥቄ በመውሰድ በዓለም እንዲገለጽ ያደረግኩ እኔ ነኝ። የሄሮድስን አእምሮ ያጠፋሁና ተልቶም እንዲሞት ያደረግኩ እኔ ገብርኤል ነኝ ብሎ ከተናገረ በኋላ ተሰወረ። በረከቱ ከወዳጆቹ ከሁላችን ጋር ለዘላለሙ ይጠብቀን፣ አሜን። አባታችን አቡነ ገብረ መንፈስ ቅዱስን
እንደረዳውና በክንፉ ተሸክሞ ወደ ሰማይ እንዳወጣው የሚናገር የቅዱስ ገብርኤል ታምር ይህ ነው። በረከቱ ከወዳጆቹ ከሁላችን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን ቅዱስ ገብርኤል አባታችን አቡነ ገብረ መንፈስ ቅዱስን በክንፉ ተሸክሞ እስከ 7ቱ ሰማያት ድረስ አውጥቶ ከእግዚአብሔር ፊት አደረሰው። የዚህ የቅዱስ ገብርኤል ክብሩ ከመላእክት ሁሉ ክብር ድንቅ ነው። በሰው አንደበት ሊነገርና በመዋቲ ሰው ልቦና ሊመረመር የማይቻል ነው። የከበረና የላቀ ባይሆንስ ኖሮ እግዚአብሔር የልጁን የመወለዱን ከሙታን ተለይቶ የመነሳቱን ወደ ሰማይ የማድረጉን ነገር እንዲናገር ወደ ዓለም ባላከውም ነበር። የክርስቶስ ወገን የሆናችሁ ወንድሞቼ ሆይ እስኪ አስተውሉ። ከሱ በስተቀር ከተፈጥሮ ጓደኞቹ መካከል ለዚህ የበቃ ማን ነው? በመላእክት አንደበት የሚመሰገን ጌታ ለሰማያውያን ሰራዊት ሁሉ ሳይገለጽላቸው በድንግል ማኅፀን ተወሰነ ብሎ መጽሐፍ እንደተናገረ የጌታችን የኢየሱስ ክርስቶስ ልደቱ የተሰወረና የረቀቀ ምስጢር ነውና፣ አሁንም ከጌታው ከክርስቶስና ከእመቤቱ ከድንግል ማርያም ይቅርታ ቸርነትን ያስገኝልን ዘንድ በፍጹም ልባችንና ባለ ኃይላችን እንውደደው። የዚህን መልአክ የታምሩን መጽሐፍ ከቅዱስ ወንጌል ከሰማዕታትና ከጻድቃን ገድል አሰባስቦ የጻፈ ያዘጋጀ ሰው ኃጢአቱ ይሰረይለታል። ስለዚህም ነገር ብልሆች ወይም አዋቂዎች በተሰበሰቡበት ማንም እንደ ችሎታው ተገቢውን ድርሰት ቢያደርስ ስርየት ይገባዋል ሲል ቄርሎስ ተናግሯል። ሳዊሮስም ወንድሞቼ ሆይ ነገሬን ምንም ላላስታውስ ብችል ይቅር እንድትሉኝ ማልዳቸዋለሁ። ይህን ያደረግነው በሰው ፊት ክብርን ለማግኘት አይደለም፣ ፍቅሩ ስለጸናብን ነው እንጂ። እንግዲህ ይህ የሚወደደው መልአክ በሰማይ ዋጋውን ያዘጋጅለት ዘንድ በዚህ ዓለም ማደሪያውን ያበጅለት ዘንድ በሕይወቱም በሞቱም አስቡት። ልመናው ወዳጆቹን ሁላችን ይጠብቀን ለዘላለሙ አሜን። ሐዘንን በደስታ የምትለውጥ አንተ ገብርኤል ወሰን ስለሌለው የታምራት ኃይል ስለዚህ ድርሳን እናገር ዘንድ ምን ችሎታ ይኖረኛል? አይፈጽመውምና አንደበት ተናግሮ በቃል ለመጻፍም ቢታሰብ ቀኝ እጅ ይዝላል። በአብ ቸርነት በወልድ ፍቃድ በመንፈስ ቅዱስም አጋዥነት በኔቅሎን ቤተክርስቲያን ስለተደረገው ታምራትና ድንቅ ሥራ የትጉሃን መላእክት አለቃ የሚሆን የቅዱስ ገብርኤልን የገናንነቱን ክብር የሚናገር ድርሳን ተፈጸመ። በካህኑ በአውርጅ ቤተክርስቲያን በተሰራ ጊዜ የሁሉ ጥላት የሚሆን ዲያብሎስ ወደሱ መጥቶ ዋጋውን ለማስቀረትና ስራውን ለማሰናከል በሽማግሌ ተመስሎ መራራውን ጣፋጭ አስመስሎ በመናገር ቀደም ሲል እንደታየው ጊዜ ሳይሆን መልኩ ባማረ ወጣት አምሳል ታየው። አውርም በጸለየ ጊዜ በእባብ ይመሰላል። ለቅዱሳን ረዳት የሆነ ቅዱስ ገብርኤልም መጥቶ የተሰበሰበው ሕዝብ ሁሉ ያየው ዘንድ በብረት ሰንሰለት አስሮ በአደባባይ ይሰቅለው ነበር። እንግዲህ የሊቀ መላእክት ቅዱስ ገብርኤል የታምራቱ ብዛትና የረድኤቱ ኃይል የተደረገ በኔቅሎን ቤተክርስቲያን ብቻ አይምሰላችሁ፣ በልዩ ልዩ አህጉራትና አውራጃዎች ነው እንጂ። በቅዱሳን ነቢያት ላይ መንፈሰ ትንቢትን ለማሳደር የሚላክ ከእርግና በኋላ የዮሐንስን መወለድ ለመናገር ወደ ካህኑ ወደ ዘካርያስ የተላከ የጌታችንና የመድኃኒታችንን ልደት ለማብሰር የብርሃን ሰረገላ የምትሆን ወደ ድንግል ማርያም የተላከ ይህ ገብርኤል ነው። ዓለምን ዞረው ለማስተማር የተላኩ የሐዋርያትን ልቡና ለማበረታታትና በእሳት ተፈትነው ዲያብሎስን ድል ለሚነሱ ሰማዕታት እሳቱን የሚያጠፋላቸው የመለኮትን ቃል ለማድረስ ወደ ቅዱሳን ጻድቃን የሚላክ ይህ ገብርኤል ነው። ፍጹማን መነኮሳትን ከወላጆቻቸው ቤት ለማውጣትና ትክክል አመራር ያላቸውን የሀገር መሪዎችን መንግስት ለመጠበቅ የሚላክ ይህ ቅዱስ ገብርኤል ነው። እንግዲህ ከቀድሞ ዘመን ጀምሮ በየጊዜው ያደረገውን ታምራትና የዚህ ቤተክርስቲያን ሥራ ተጀምሮ እስኪፈጸም ድረስ ያሳየው ኃይል ይቅርና ቤተክርስቲያኒቷ ከተሰራች በኋላ በዓይን ያያችሁትንና በጆሮ የሰማችሁትን ታምር
ብልህ አዋቂ ሰው እየተከታተለ ይጽፈው የዚህን ድርሳን ያህል 2 እጅ በወጣው ነበር። በዚህች ዕለት በአውርጅ የታነጸች የኔቅሎን ደብር ሥራ ተፈጽሞ በሊቀ ጳጳሱ ቃል ሥርዓተ ቅዳሴ ቤተ ክርስቲያኗ እንደተከናወነ ወይም እንደተፈጸመ የአለቆች አለቃ በሚሆን በቅዱስ ገብርኤል አማላጅነት ቅንና ታማኝ በሚሆን መሪ እጅ የዚችን ቦታ ወይም ሀገር መልካም እድገት ያሳየን። የዚህም መጽሐፍ ቃል ለመስማት በተሰባሰባችሁ በአባቶችም በወንድሞችም በእናቶችም እና በእህቶችም እንደዚሁም ክርስቲያኖች በሆንን በሁላችንም ላይ የእግዚአብሔር በረከቱ ይደርብን፣ አሜን። ያዘኑትን የሚያረጋጋ፣ የደህዩትን የሚያበለጽግ፣ የተራቡትን የሚያጠግብ፣ ለተራቆቱት ልብስ፣ ለተጨነቁትም ጭንቃቸውን የሚያቃልል ይሁን፣ አሜን። ከቸርነቱ የሚገኘው ይቅርታ ከወዳጆቹ ከሁላችን ጋር ይሁን ለዘላለሙ አሜን። ይህችን መጽሐፍ በክርስቲያን እምነት ጸንቶ የጻፉት ያጻፉት በልቡና ማደሪያ ለጥበብም ክፍሏ የሚሆን የማርያም ፍቅሯ በልቡ ውስጥ በሚያበራበት ጊዜ እንደ አሮን ድንኳን ይመሰላል። ክብሯን የሚያስብ ዘንድ በድርሳን መልክ እያዘጋጀ ለልጇ ምስጋና ሲያቀርብ የልቦናው ሐሳብ እንደ በገና ይጮሃል። እሷም ጥላቶቹን ሰይፍ መዘው በተሰለፉ ጭፍሮች ታጠፋለታለች። ጽናት የሆነች የጥላቱን አገር ስም አጠራርን ትደምስስ፣ ምሽጎቿንም ታፈራርስ። ከሁሉም ይልቅ የሕግ አፍራሹን ራሱን ወይም ቸብቸቦውን ቆርጣ ግዳዋን በፊቱ ጥላ ደስ ይበል ትበለው። እሱንም ዘወትር ከሱ ባለመለየት ትጠብቀው። መልኳ እያበራ የልብሷም ዘርፍ ሲያንጸባርቅ በተመለከተ ጊዜ ልቡናው በደስታ ይመላ ዘንድ የምስራች የነገራት ቅዱስ ገብርኤል የድል አክሊል በራሱ ላይ ያቀዳጀው። አስቀድሞ የጻፈው እንዲህ አለ። ሁለተኛውና የሚቀጥለውም እንዲህ ሲል ተናገረ። አእላፍን የምትገዛ የመጎናጸፊያ ኅብረ መልክ የእሳት ነበልባል የሆነ ክንፎች በነደ እሳት የተከበቡ የኃይል መልአክ ቅዱስ ገብርኤል ሆይ የሀገሩን ግዛት ከጽንፍ እስከ ጽንፍ ያስተዳድር ዘንድ ኃይሉን አጽናለት፣ ዘሩን የብዙ ብዙ አድርገህ አብዛለት፣ ጥላቶቹንም ከእግሩ በታች ጣልለትና ተፍገምግመው ገደል ይውደቁ። አመፅ የሚናገረውን አፍ ዝጋ፣ አፍንጫውንም ሰንግ። ጠጅ ጠጥተው የሚሰክሩትን ውሃ ሳጣቸው። በጎዳናቸውም ላይ የሞት ወጥመድ አጥምድባቸው። በአንገታቸው ላይ የእሳት ሰይፍን ቃጣባቸው። ጀርባቸው በበደል ጅራፍ ይገረፍ፣ ዘራቸው እንደ ቅጠል ይርገፍ። ሬሳቸውም አስከሬናቸው በዱር በገደል ይጣል፣ በፍዳና በመከራ ባህር ይስተም ለዘላለሙ በእውነት። አሁንም ይህን የጌትነትን ትሩፋት የሚናገር መጽሐፍ ያጻፈ ያሳተመ፣ እንዲሁም የወንጌል አማኞች የሆኑ ወገኖች መሰብሰቢያ ትሆን ዘንድ በስምህ ይህችን ቤተ ክርስቲያን ያሳነጸውንም እንደተለመደው ዘወትር ስለሱ ወደ ፈጣሪ ለምንለት። እንደ ግብፅ ኦፍ ሽምግልና በወጣትነት ታድሶ ለብዙ ሺህ ዓመታት በደስታ ይኖር ዘንድ እንዲሁም ጸሎቱ እንደ ንጹሕ ዕጣን ወደ እግዚአብሔር ያደርግለት ዘንድ ከቀድሞ ደጋግ ሀገር መሪዎች ጋርም አንድነቱ ይረጋገጥለት ዘንድ ማንም በማይነቀንቀው የወርቅ አምድ ላይ ስሙ ተጽፎ ይገለጽለት። ከአመፀኞችና ከተንኮለኞች ባህረ ዘመን በሰላምና በጸጥታ መርከብ ላይ ይሸጋገር። በየጊዜው ከሚነሳበት ጠላትና ልዩ ልዩ ተንኮል ለዘላለሙ በክንፎችህ የታቀፈና የተሰወረ ይሁን። ስለዚህም ሰውና መላእክት በአንድ ቃል አሜን ይበሉ። ይህን መጽሐፍ የጻፈውን ያጻፈውን ያነበበውንና የተረጎመውን መንግሥተ ሰማይ ወምድር በምትሆን በእመቤታችን ማርያም አማላጅነት በመላእክት በነቢያትና በሐዋርያት ልመና በጻድቃንና በሰማዕታት አማላጅነት እግዚአብሔር በመንግሥተ ሰማያት በአንድነት ይማረን አሜን። ይህ ድርሳን የሚነበበው ወይም የሚነገረው ቅዱስ ገብርኤል ለእመቤታችን የጌታን መወለድ ብስራት በነገራት በመጋቢት 29 ቀን ሲሆን አባቶቻችን መምህራን ግን የቅዱስ ገብርኤል በዓል በታኅሳስ 19 ቀን እንዲከበር አዘዙ። እመቤታችን ማርያምም በታኅሳስ 22 ቀን እንዲህ ስትል ደቅስዮስን አዘዘችው። የገብርኤልን በዓል ብስራቱን በነገረኝ ቀን አድርግለት። ይህም በዓል ከጌታችን ከትስብእቱ በዓልና
ዳናህ በሚባል አገር የቅዱስ ገብርኤል ቅዳሴ ቤቱ ጋር የተባበረ በዓል ነው። እንግዲህ መልአክ ከእግዚአብሔር ያማልደን ዘንድ ወር በገባ በ19 ቀን በየወሩ ከዓመት እስከ ዓመት በዓሉን አክብሩ። ልመናው አማላጅነቱ ከወዳጆቹ ጋር ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ዳምጦ ብዕር ቀርጾ ያጻፈውና የጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና የሰማውን ያዳመጠውን በደለኛን ሁሉ በአማላጅነቷ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ይቅር ይበለን ይማረን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ኅዳር 19። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 19 በዚች ቀን ሩጳፋ በሚባል ሀገር የሰማዕት ሰርጊስ ቤተ ክርስቲያን የከበረችበት ነው። ይህም ቅዱስ ሰርጊስ በሩጳፋ ሀገር በሰማዕትነት ባረፈ ጊዜ ምዕመናን ሥጋውን ወስደው ገንዘው በእነርሱ ዘንድ አኖሩት። በፊቱም መብራቶችን አኖሩ። የመከራውም ዘመን እስኪያልፍ በእነርሱ ዘንድ ተሰውሮ ኖረ። ከዚህም በኋላ ያማረች ቤተ ክርስቲያንን አነጹለት። 15 ኤጲስቆጶሳትንም ሰብስበው አከበሯት። በዚህች ቀን ሥጋውን በውስጡ አኖሩ። ከእነርሱም ድንቅ ተአምር ተገለጠ። በእምነት ከእርሱ ለሚወለዱ ሁሉ በሽተኞችን የሚፈውሳቸው ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከሥጋው የሚፈስ ሆኗልና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚህችም ዕለት የሮም፣ የአፍርንጊ፣ የሶርያ፣ የአርማንያ ክርስቲያን ከግብፅ ከኢትዮጵያና ከኖባ በቀር የስብከተ ገና ጾምን የሚጀምሩበት ነው። ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት ጌቶቻችን ከሆኑ ከ12ቱ ሐዋርያት ያንዱ የቅዱስ ሐዋርያ በርቶሎሜዎስ መታሰቢያ ነው። ደግሞም እልውሃ በሚባል ሀገር አስተምሮ ብዙዎችን እግዚአብሔርን ወደ ማወቅ ለመለሰበት መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ቅዱስ ቴዎፍሎስ ከሚስቱ ጰጥሪቃ ጋር ከ5 ወር ልጁም ከደማሊስ ጋር በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን በመፍራትና በአማራ አምልኮ ያደገ ነው። ሰዎች ሂደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ ለአንቲጶጦስ ነገሩት። መኮንኑም በዜውስ ጣዖት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱሱንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትህስ ምንድን ነው? አለው። እርሱም የክብር ባለቤት ጌታ ኢየሱስ ክርስቶስን የማምን ክርስቲያን ነኝ አለ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። ቅዱሱም ክብር ይግባውና ከጌታዬ ከኢየሱስ ክርስቶስ በቀር ለረከሱ አማልክት አልሰዋም አለው። መኮንኑም የሆድ ዕቃው እስኪታይ ሰቀለው።
ይሰነጥቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምንም አልደረሰበትም። ሁለተኛም እሳትን አንድደው ከውስጡ እንዲጨምሩ ታዘዘ። ቅዱሱም በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምንም ሳይነካው ከእሳቱ ወጣ። መኮንኑም ይህን አይቶ በረሃብ እንዲሞት አስረው አጽንተው ይጠብቁት ዘንድ አዘዘ። ከ8 ቀንም በኋላ ሚስቱ ጰጥሪቃ ሕፃኑን ተሸክማ ወጣች። ምስክርም ሆኖ በክርስቶስ ስም ይሞት ዘንድ አጽናናችው። መኮንኑም ለቅዱስ ቴዎፍሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሄደ። የእስር ቤቱንም ደጅ በከፈተ ጊዜ ጣፋጭ ዕጣን መዓዛ ተቀበለው። ቅዱስ ቴዎፍሎስንም በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባየውም ጊዜ ደንግጦ ወደ ኋላው ተመለሰ። በማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡ ታዘዘ። እርሱም ሚስቱ ተከትላው መጣ። መኮንኑም ዲዮስ ለሚባል አምላክ ሰዋለው። ቅዱሱም እኔ ዓለምን ሁሉ ለያዘ ለእውነተኛ አምላክ ለጌታ ኢየሱስ ክርስቶስ በቀር ለሌላ አልሰዋም አለ። በዚያንም ጊዜ ለአንበሳ እንዲጥሉት መኮንኑ አዘዘ። አንበሳውም ሮጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፈቃድ አቆሰለው። ተጋድሎውን በዚህ ፈጽሞ ነፍሱን ሰጠ። ቅዱስ ሚስቱ ጰጥሪቃም ሥጋውን አንስታ ከሳጥን ጨመረች። መኮንኑም እርሷንም ወደ አደባባይ አምጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑም አንበሳውን ባየው ጊዜ ሳቀ። የ5 ወርም ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳ አፍ ከእናቱ ጋር ተበላ። ለእግዚአብሔር ምስጋና ይሁን። ለእኛም በእኒህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ሰርጊስ ሰማዕት፣ ሁለተኛ ቅዱስ ቴዎፍሎስ ሰማዕት፣ ሦስተኛ ቅዱሳን ጰጥሪቃና ደማሊስ የቅዱሱ ሚስትና ልጅ፣ አራተኛ ቅዱስ በርተሎሜዎስ ሐዋርያ ልደቱ። ወርሃዊ በዓላት፣ አንደኛ ቅዱስ ገብርኤል ሊቀ መላእክት፣ ሁለተኛ ቅዱስ ኤስድሮስ ሰማዕት፣ ሦስተኛ አቡነ አብየ እግዚእ ጻድቅ፣ አራተኛ አቡነ ስነ ኢየሱስ፣ አምስተኛ አቡነ ዮሴፍ ብርሃነ ዓለም፣ ስድስተኛ ቅዱስ ይምርሃነ ክርስቶስ። እግዚአብሔር ለእኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ሥርዓተ ቅዳሴ ቁጥር 73 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ
እስከ ዘላለሙ ድረስ አሜን። ይቆየን።